ለአመታት ከ5 በመቶ በታች ሆኖ የቆየው የአምራች ኢንዱስትሪው ዘርፍ በኢትዮጵያ ታምርት ንቅናቄ መጀመር ምክንያት ለውጥ ማምጣቱ ተገልጿል። ንቅናቄው የኢንዱስትሪውን በአጠቃላይ ኢኮኖሚ ላይ 13 በመቶ በላይ ድርሻ እንዲኖረውም አድርጓል። መሐመድ አልቃድር ተመልክቶታል። በኢትዮጵያ የአምራች ኢንዱስትሪው ዘርፍ ከትላንት እስከ ዛሬ የተጓዘበት መንገድ በየመንግስት ስርዓቶቹ በተፈጠሩ የፖሊሲ ድክመቶች ምክንያት ለኢኮኖሚው ያለው ድርሻ ለ5 10 ዓመታት ያክል ከ5 በመቶ በታች በሆነ ቀርፋፋ ጉዞ ላይ እንዲቆይ አድርጎታል። የኢንዱስትሪው ዘርፍ በወታደራዊ አስተዳደር ደርግ ወቅት እድገቱ በአማካኝ 4.7 በመቶ ብቻ ነበር። መንግስታዊ ቁጥጥርና የግሉ ዘርፍ መገደባቸው ለእድገቱ እንቅፋቶቹ ነበሩ። በወቅቱ በኢህአዴግ ዘመነ መንግስትም የኢንዱስትሪው የእድገት ድርሻ ከ7.1 በመቶ በላይ አልዘለለም። የኋላም ኢንዱስትሪው ተዳክሞ ዘርፉ ወደ 4.5 በመቶ ዝቅ ብሎ እንደነበር የኢንዱስትሪ ሚኒስቴር መረጃ ያመለክታል። በ2014 የተቀጣጠለው የኢትዮጵያ ታምርት ንቅናቄ ታዲያ የአምራች ኢንዱስትሪው ዘርፍ አሁን ላይ 13 በመቶ እድገት እንዲኖረው አስችሏል። ዘርፉም በዚህ መልኩ ተነቃቅቷል። 830 ተሰርተው ስራ ያቆሙ ፋብሪካዎች ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። ከዚህ በተጨማሪ 13800 አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። ይሄ ብቻ ሳይሆን በሀገር ውስጥ ያሉ ኢንዱስትሪዎች በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30% ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ምርቶች ውስጥ 41%ቱ በሀገር ውስጥ ማምረት ተችሏል ማለት ነው። በሀገር ውስጥ ምርታማነት እያደገ በመምጣቱ $3 ቢሊዮን ገደማ ወጪ ለማስቀረት ተችሏል። ኢትዮጵያ ኢኮኖሚዋን በዘላቂነት ለማሳደግ በጀመረችው የአምራች ዘርፍ ማስፋፊያ የተመዘገቡት ውጤቶች በተለይም የግሉን ዘርፍ ተሳትፎ አሳድገውታል። በጣም ብዙ ልጆች አሉ። ብዙ የሥራ እድል ተፈጥሮላቸዋል። እዚህ አካባቢ እስከ 300 አካባቢ ሰዎች አሉ። ነገር ግን 24 ሰፕላየሮች አውጥተናል። እኛ ጋር ይሰሩ የነበሩ ልጆች አሁን የራሳቸውን ትንንሽ ወርክሾፖች መስርተው ለዚህ ድርጅት እንደ አቅራቢ ሆነዋል። ከፎሬን ከረንሲ አንፃር አሁን ላይ ከኢትዮጵያ ታምርት ቀጥሎ የነበረውን እንቅስቃሴያችንን ብታዩ ከሱዳን ከዚህ ማሽን እየገዙ ወደዛ ይሸጣሉ። ከቡርኪና ፋሶ ስታዩት ከዚህ በጣም ብዙ ማሽን መግዛት የሚያስችል ስምምነትና ፊርማ ተፈራርመናል። በዛ መሰረት ብዙ ነገር እንሰራለን ማለት ነው። ከውጭ መጣ የነበረውን የፕላስቲክ ሞልዱን እዚሁ በሀገር ውስጥ ሰርተን እዚሁ እንዲመረት አድርገናል። መንግስትም በዚህ በኩል ትልቅ ድጋፍ እየሰጠ ነው። የሀገር ውስጥ አምራች በጣም ብዙ ነገር እየሰራ ነው ያለው። ኢትዮጵያ ታምርት ንቅናቄ ለኛ ኤክስፖርት የማድረግ ብቻ ሳይሆን በሀገር ውስጥ የውጭ ምንዛሬ ጄኔሬት ማድረግ መፍጠርም የምንችልበትን ኦፖርቹኒቲ ፈጥሮልናል። ለምሳሌ በጣም ትልልቅ ኢንተርናሽናል ኢንስቲትዩቶች ያሉበት ሀገር ነው ኢትዮጵያ። እነ ዩሮፒያን ዩኒየን፣ አፍሪካ ዩኒየን፣ ዩኤን ውስጥ ከ10 በላይ ተቋማት አሉ። እነዚህ ተቋማት ቀጥታ በውጭ ምንዛሬ ምርቶቻችንን የሚገዙበት ኦፖርቹኒቲ ሁሉ ተፈጥሮልናል። ኢትዮጵያ የዘርፉን እድገት በኢንዱስትሪ መሰረተ ልማት ግንባታ በመደገፍ የውጭ ቀጥተኛ ኢንቨስትመንትንም በመሳብ የኢንዱስትሪው ዘርፍ ወደ ቀደመው ገናና ስልጣኔዋ ለመመለስ የሚያግዛት መሆኑም ተገልጿል። የኢትዮጵያ ታምርት ንቅናቄ ዓላማና አስፈላጊነትን ደጋግመን እንዳነሳ ነው አምራች ኢንዱስትሪዎች እድገትና ተወዳዳሪነትን ማሻሻል የዘለለ እይታ ያለው ነው። ማምረት የቀደም ስልጣኔ ታሪካችን ማደሻ በጠንካራ አመራር የኢትዮጵያን ብልጽግና አይቀሬነት ማረጋገጫ ማህተም መሆኑን እያወጅን ነው። በሀገር በቀል የኢኮኖሚ ሪፎርማችንና በ10 ዓመቱ መሪ ዕቅድ የተቀመጡ ግቦችን የምናሳካበት የኢትዮጵያ ታምርት ኢኒሼቲቭ ምቹ ቢዝነስ ከባቢ በመፍጠርና በሌሎች በርካታ የተቀናጁ ተግባራት ምክንያት የኢንዱስትሪያላይዜሽን ንቅናቄ በጀመርንባቸው ባለፉት 3 ዓመታት እጅግ ተስፋ ሰጪ ውጤቶች ተገኝተዋል። አፈጻጸሙም ኢትዮጵያን በማኑፋክቸሪንግ ኢንዱስትሪ የበለጸገች ሀገር ሆና የማየት ህልማችን ሩቅ እንዳልሆነ አመላክቶናል።
የኢንዱስትሪው ዘርፍ መነቃቃት የሀገር ውስጥ ምርት አቅምን በማጎልበት የውጭ ምንዛሬን የሚበሉ ምርቶችንም በሀገር ውስጥ በመተካት የአምራች ኢንዱስትሪው በአዲስ ትኩረት አዲስ ለውጥን እያመጣ ይገኛል። እንቀጥላለን ተመልካቾች። አሁን ደግሞ ወደ ሌላ ጥንቅር እናልፋለን። ኢትዮጵያ በ7 ዓመታት ውስጥ የኢኮኖሚ ትኩረትን ከግብርና ወደ ብዝሃ ዘርፍ ለማሻገር በጀመረችው ጉዞ የማኑፋክቸሪንግ ዘርፉን ከማነቃቃትና የኢንቨስትመንት መጠንን በመጨመር ረገድ ከፍተኛ ውጤት መታየቱ ተገልጿል። የኤክስፖርት ገቢ እድገት ከመመዝገቡም ባለፈ የሀገር ውስጥ ገበያ ድርሻ ከፍ እንዲል አድርጎታል ተብሏል። በዚሁ ጉዳይ ላይ ባልደረባችን ወይንሸት ደጀኔ ያሰናዳቸዋል። እንመልከት። ባለፉት 7 ዓመታት የኢትዮጵያ ኢኮኖሚ መዋቅር ከግብርና መር ወደ ኢንዱስትሪ መር ለማሸጋገር መሰረታዊ የሆነ የለውጥ ጉዞ ተጀምሯል። መንግስት ትኩረቱን በፖሊሲና በብሔራዊ ንቅናቄ ላይ በማድረግም ከውጭ ጥገኝነት የመውጣትና የሀገር ውስጥ ምርትን የማስቀደም ጠንካራ ሀሳቤን በተግባር አንጸባርቋል። የዚህ የለውጥ ዋና ምሰሶ የሆነው ደግሞ የማኑፋክቸሪንግ ዘርፍ ነው። ማኑፋክቸሪንግ ዘርፉ በሁለት ቁልፍ ዓላማዎች ላይ ተመስርቶ እየተመራም ይገኛል። እነዚህም የሀገር ውስጥ ምርትን ማጠናከርና የንግድና ኢንቨስትመንትን መሳብ ናቸው። በተወሰዱት እርምጃዎችም አበረታች ለውጦች ተመዝግበዋል። የኢንቨስትመንት ፍሰት መጨመር የማኑፋክቸሪንግ ዘርፍ ባለፉት ዓመታት በኢንቨስትመንት ላይ ከፍተኛ ጭማሪ ማሳይቷል። በአንድ ዓመት ውስጥ ብቻ የዘርፉን ኢንቨስትመንትም 40% ጭማሪ ማሳየቱ ባለሀብቶች በኢትዮጵያ የኢንዱስትሪ እድገት ላይ ያላቸውን ተስፋ ያሳያል። Ethiopia today is the most attractive investment destination in Africa. ኢትዮጵያ በአፍሪካ ተመራጯ የኢንቨስትመንት መዳረሻ ናት። መንግስት ያደረጋቸው የሪፎርም ስራዎችና የኢኮኖሚው ለውጭ ኢንቨስትመንት ክፍት መሆን ለኢንቨስትመንት እድገት ትልቅ ድርሻ አላቸው። ኢትዮጵያ ቁልፍ ዘርፎች ለግሉ ዘርፍ ክፍት ማድረጓ ዓለም አቀፍ ኢንቨስተሮችን እንድትስብ አድርጓታል። የማክሮ ኢኮኖሚና ለኢንቨስትመንት ምቹ የሆኑ ሪፎርሞች ኢትዮጵያ ለቢዝነስ ዝግጁ የሆነች ሀገር እንድትሆን ትልቅ ድርሻን አበርክተዋል። የኢትዮጵያ አጠቃላይ ስራዎች ኢትዮጵያ በአፍሪካ በቀጣናውና በዓለም አቀፍ ደረጃ የንግድ መግቢያ በር ያደርጋታል። የዳንጎቴ ግሩፕ ያለውን ልምድ በመጠቀም የጋራ ሽርክና ስራው ለኢትዮጵያ የኢንዱስትሪ ትራንስፎርሜሽንና የግብርና ምርታማነት እድገት መሰረት እንዲሆን አበክሮ ይሰራል። የሙያና የቴክኒክ ስልጠና መስፋፋት ደግሞ መንግስት በሙያና በቴክኒክ ስልጠና ላይ ትኩረት ማድረጉን ያሳያል። ለበርካታ ዜጎች አዲስ የስራ ዕድል ተፈጥሯል። ይህ በሺዎች የሚቆጠሩ ሰዎችን ከስራ አጥነት በማውጣት ለፋብሪካዎችና ለኢንዱስትሪ ፓርኮች የሰለጠነ የሰው ኃይል በማቅረብ ፍሬያማ ትውልድ ለመፍጠር ትልቅ አስተዋጽኦ እያበረከተ ይገኛል። በመስራቴ ብዙ ነገር አትርፌያለሁ። አንደኛ የማይሆን ቦታ ከመዋል ከሱስ ከብዙ ነገሮች ራሴን አትርፌ እውላለሁ። ሲቀጥል ደግሞ እዚህ ስራ ከገባው ብዙ ነገር እናት አባቴን እረዳለሁ። ራሴን ችዬ ከቤት ወጥቼ የራሴን ህይወት እየኖርኩ ነው። የተቋቋሙት የኢንዱስትሪ ፓርኮች የውጭ ባለሀብቶችን በመሳብና ለበርካታ ዜጎች የስራ ዕድልን በመፍጠር ረገድ ወሳኝ ሚናም ተጫውተዋል። ፓርኮቹ ለኢንቨስትመንት ምቹ መሰረተ ልማትን በአንድ ቦታ በማሰባሰብም የውጭ ቀጥታ ኢንቨስትመንትን በመሳብ ስኬታማም ሆኗል ማለት ይቻላል። የውጭ ምንዛሪ የገቢና የንግድ ሚዛንን ማሻሻል የኤክስፖርት ገቢ በመጨመር ላይ ሲሆን በተወሰኑ ሩብ ዓመታትም የ18% ጭማሪ መመዝገቡ የማኑፋክቸሪንጉ ውጤቶች ለሀገሪቱ የውጭ ምንዛሪ ግኝት ያላቸውን ሚና እያሳደጉ መምጣቱን ያመላክታል። የብሔራዊ ንቅናቄዎች ውጤት ማለትም የኢትዮጵያ ታምርትና የኢትዮጵያን ይግዙ ንቅናቄዎች መተግበር ደግሞ የሀገር ውስጥ ገበያ ድርሻን ወደ 44% ማሳደግ አስችሏል። ይህ ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሪ ለመቆጠብ ከፍተኛ አስተዋጽኦ አድርጓል። ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን።
እነዚህ የተመዘገቡ አበረታች ለውጦችን ለማስቀጠል የማኑፋክቸሪንግ ዘርፉን ዓለም አቀፍ ተወዳዳሪ ለማድረግና የዘላቂ እድገት ምሰሶ እንዲሆን ለማድረግ የጀመሩ ስራዎችን ማጠናከር፣ ዓለም አቀፍ ተወዳዳሪነትን መጨመር፣ የውጭ ቀጥተኛ ኢንቨስትመንትን የማሳደግ ስራውን ማጠናከርና ኢንዱስትሪውን ከግብርና ዘርፍ ጋር የማስተሳሰር ስራዎችም በአጠቃላይ ዛሬ የተጀመሩ ስኬቶች ጠንካራ መሰረት እንዲይዙ በማድረግ ዘርፉ ኢኮኖሚውን የሚሸከም ሆኖ እንዲያድግ የማድረግ ጥረቶች ቀጣይም ይጠበቃሉ። ክቡራን ተመልካቾቻችን እዚሁ ጉዳይ ላይ ማብራሪያን እንዲሰጡን እንግዶችን ጋብዘናል። እንግዶቻችን በአዲስ አበባ ዩኒቨርሲቲ በኢንዱስትሪያል ኢንጂነሪንግ መምህርና ተመራማሪ የሆኑት ፕሮፌሰር ዳንኤል ቅጣው እዚህ ስቱዲዮ ተገኝተዋል። ስለመጡልን ስለ ጊዜው እጅግ አድርገን ነው የምናመሰግነው። እንዲሁም ደግሞ በኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ልማት ኢንስቲትዩት ምክትል ዋና ዳይሬክተር ስለሺ ለማ በቀጥታ መስመራችን ላይ ናቸው። እንዴት አድረዋል? እርስዎንም ስለ ጊዜው እጅግ አድርገን እናመሰግናለን። አቶ ስለሺ ከእርስዎ ጋር እንጀምር። የመጀመሪያውን ጥያቄያችን ወደ እርስዎ እናድርግና ኢትዮጵያ እንግዲህ ከሀገራዊ ለውጡ በፊት ለአምራች ኢንዱስትሪው በቂ ትኩረት አልሰጠችም ነበር፣ ወይም በአመዛኙ ግብርናው ላይ ትኩረትን ያደረገ አካሄድ ነበር ስትከተል የነበረውና አሁን ከለውጡ ወዲህ እንግዲህ ለኢንዱስትሪው ዘርፍ ከፍተኛ ትኩረትን ሰጥታ እየሰራች ነው የምትገኘው። ኢንዱስትሪው እንዲያደግ እየተሰሩ ያሉ ስራዎች አጠቃላይ እንደ ሀገር በቀጣይ ሊያስገኟቸው የሚችሏቸው ዋና ዋና አንኳር ጉዳዮች እንደምን ያሉ ናቸው? አመሰግናለሁ። እኔም ስለጋበዛችሁኝ። በአጠቃላይ እንደተባለው ከሪፎርሙ ጊዜ በኋላ ለኢንዱስትሪው ዘርፍ የተለየ ትኩረት በመስጠት መንግስት ዘርፉን ለማሳደግ ለማልማትና ለማበልጸግ ከፍተኛ ስራዎች እያከናወንን ያለነው። የአንድ ሀገር እድገት ልማትና ብልጽግና ከሚወስኑ ጉዳዮች መካከል የኢንዱስትሪ ዘርፍ እድገት ልማትና ብልጽግና አንዱ መሰረታዊ ነው። አገሮች የመበላለጣቸው ዋና ሚስጥር በኢንዱስትሪ በማደግና ባለማደግ ላይ የተመሰረተ ነው የሚሆነው። ይሄም ከሚገለጽባቸው ጉዳዮች መካከል አንደኛ ለሀገራዊ አጠቃላይ ምርት የሚኖረው ድርሻ የአንበሳውን ድርሻ እንዲይዝ ያደርጋል። ሁለተኛ የአገር ሉዓላዊነትንና ነፃነትን የፖሊሲ ነፃነትን ከሚያጎናጽፉ ጉዳዮች መካከል ግንባር ቀደሙ ነው። ሶስተኛ የስራ ዕድልን በመፍጠር ከፍተኛ ሚና አለው። የውጭ ምንዛሬንም እንደዚሁ በማቅረብ በማስገኘት ከፍተኛ ለሀገር እድገትና ልማት ብልጽግና ከፍተኛ ሚና ያለው ነው። ይሄ በራሱ በሚታይበት ጊዜ ነው። ሁለተኛ ይሄ ዘርፍ በሚያድግበት በሚለማበትና በሚበለጽግበት ጊዜ በራሱ ብቻ ሳይሆን በአጠቃላይ ከፊት ከኋላና ከላይ ከታች ያሉ ከሌሎች ኢኮኖሚና ማህበራዊ ዘርፎች ጋር በጣም እጅግ የተቆራኘ ግንኙነት ያለው ነው። በዘርፉ ላይ የሚደረግ $1 እድገት ወይም ወጪ በሌሎች ዘርፎች ላይ እስከ $3 የሚጠጋ እድገትና ትሩፋትን የሚያስገኝ ነው። ስለዚህ ከሌሎች ዘርፎች ጋር የሚኖረው መስተጋብር እጅግ በጣም የተሳሰረ የሱ ምርትና አገልግሎቶች ለሌሎች ግብአት የሚሆንበት የሌሎች ዘርፎች ደግሞ ምርትና አገልግሎት ለሱ ግብአት ሆኖ የበለጠ እሴትን እየጨመረ ለሀገር እድገት ከፍተኛ ሚና የሚጫወት ነው። ከዛ አንፃር የቀለበት ድልድይ ሆኖ የሚያገለግል ዘርፍ ነው የኢንዱስትሪ ዘርፍ፣ በተለይም የማኑፋክቸሪንግ ኢንዱስትሪ ዘርፍ። ይሄንን ማዕከል በማድረግ ያው የኛ እንደ ሀገራዊ መዳረሻችን ሁለንተናዊ ብልጽግናን ማረጋገጥ ነው። ለዚህ ሁለንተናዊ ብልጽግና እውን መሆን የኢንዱስትሪ ዘርፍ የማይተካ ሚና ያለው መሆኑን ያሳያል። ሁለተኛ የግብርና ትራንስፎርሜሽን የገጠር ትራንስፎርሜሽን እውን የምናደርግበትና መዋቅራዊ ሽግግር ሊያመጣልን የሚችል ዘርፍ ነው። ይሄንን ማዕከል ማድረግ ብዝሃ ዘርፍ የሆኑትን የሀገራችን አጠቃላይ የኢኮኖሚ አካሄዶችን ማዕከል በማድረግ ከአገር በቀል የኢኮኖሚ ሪፎርም ፕሮግራም ላይ መሰረት በማድረግ አዲስ የኢንዱስትሪ ፖሊሲ ቀርጸናል። ቅድም እንደተነሳውም የኢትዮጵያ ታምርትና የአምራች ኢንዱስትሪ ካውንስል በክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ
ተግባራዊ የሆነ ያለበት ሁኔታ ነው። ትርጉም ያላቸው ለውጦች እያገኘን ያለንበት ሁኔታ ነው ያለው። የኢንዱስትሪ ዘርፍ ድጋፍና አገልግሎት ዘርፉን ከሚመራ ተቋም ብቻ ውጤታማ የሚሆን አይደለም። የሌሎች ድጋፍና አገልግሎቶች በጣም መሰረታዊ ልዩነት የሚፈጥር ከመሆኑ አኳያ ይሄ በቅንጅት የሚሰራ ጉዳይ ነው። የኢትዮጵያ ታምርት ይሄ ማለት ነው። የሌሎች አካሎችን ድጋፍና አገልግሎት ለኢንዱስትሪ ሲሰጡ እዛው ሳለ የነሱንም ዘርፍ ድጋፍና አገልግሎት ከፍ ወደሚያደርግበት ደረጃ የሚያሳድግልን ከመሆኑ አኳያ የቅንጅት ስራዎቹ በእጅጉ ውጤታማ እየሆኑ ያለበት ሁኔታ ነው ያለው። አገራዊ ግቦች አሉን በኢንዱስትሪው ላይ። ይሄንን ማዕከል በማድረግ ለአጠቃላይ አገራዊ ምርት ከ17.2% በላይ ጂዲፒ ኮንትሪቢዩሽን እንዲያደርግ ግብ ጥለናል። የኤክስፖርት ድርሻው ከ9 ቢሊዮን ዶላር በላይ ጄኔሬት እንዲያደርግ በ2022 ላይ ግብ ተጥሏል። የስራ ዕድልን በማስገኘት ረገድ ከ5 ሚሊዮን ዜጎቻችን በላይ በ2022 የስራ ዕድል እንዲፈጥርልን ግብ ጥለናል። እነኚህን እና የገቢ ምርትን በመተካት ረገድ ትልቅ ሚና ሊጫወት እንዲችል እያደረግን ያለንበት ሁኔታ ነው ያለውና እነኚህን ማዕከል በማድረግ ቅድም ያልናቸው የአምራች ኢንዱስትሪ ካውንስል በክቡር ጠቅላይ ሚኒስትራችን የኢትዮጵያ ታምርትም ኢኒሼቲቭን ማዕከል አድርገን ለፋብሪካዎቻችን ለግል ዘርፉ የሚያስፈልጉ ድጋፎችና አገልግሎቶችን በተቀናጀ አግባብ እየሰጠን ያለንበት ሁኔታ ነው ያለው። ኢምፖርትን በመተካት ረገድ በተለይ ጸጋዎቻችን የሌሎች ጸጋዎችን ማዕከል በማድረግ ከ96 በላይ የሚሆኑ ምርቶች ግብርናን ማዕከል በማድረግ ማዕድንን ማዕከል በማድረግ ሊመረቱ በየአካባቢው ባሉ ጸጋዎች ሊመረቱ የሚችሉ ከ96 በላይ የምርት አይነቶች ተለይተው ይሄን ከክልሎች ጋር ከከተማ አስተዳደሮች ጋር በመቀናጀት ወደ ምርት እንቅስቃሴ አዳዲስ ኢንቨስትመንቶችን እየሳበን እያስገባን ያለንበት ሁኔታ ነው። ይሄ አንዱ መሰረታዊ ተግባራችን ነው። ኤክስፖርትንም እንደዚሁ ለማስፋፋት እና ከዘርፉ የሚገኘውን የውጭ ምንዛሪ ከፍ ለማድረግ የኤክስፖርት ስትራቴጂ ቀርጸን ከ83 በላይ የሚሆኑ ምርቶችን በዓለም ገበያ እሴት ጨምረንባቸው ልናቀርብ እንችላለን ብለን ይሄን ከግል ባለሀብቱ ጋር መሰረት አድርገን እየሰራን ያለንበት ሁኔታ ነው ያለው። ስለዚህ እነኚህ የመንግስት ድጋፍና አገልግሎቶች ያስፈልጋሉ። ግብአት፣ የሰው ኃይል፣ ፋይናንስ፣ መሰረተ ልማት እነኚህ ድጋፍና አገልግሎቶች ፕራይቬት ሴክተሩ ውጤታማ ሊያደርጉ የሚችሉ መሆን መቻል አለባቸው እና እነኚህ የቅንጅት ስራዎች አንድ ላይ በመሆን እነኚህን እድገቶች የምናመጣበትን አቅጣጫ እየተከተልን ያለንበት ሁኔታ ነው ያለው። በጥናት በምርምር ምናልባት የተሰማዎት ከሆነ እንመለሳለን ወደ እርስዎ ስላለ የተያዙትን ግቦች ከግል ባለሀብቶቻችን ከአምራች ዘርፉ ባለቤት ተዋናዮች ጋር ሆነን እውን የምናደርግበትን አቅጣጫ ይዘን እየሰራን ያለንበት ሁኔታ ነው ያለው። እንመለሳለን። ወደ ስቱዲዮ እንመልሳችሁ ተመልካቾች። ወደ ፕሮፌሰር እናልፋለን። በድጋሚ ፕሮፌሰር ስለ ጊዜዎት እናመሰግናለን። እንግዲህ እንግዳችንም ሲገልጹት እንደነበረ የኢትዮጵያ ኢኮኖሚ ለዘመናት በተለይ በግብርናው ዘርፍ ጥገኛ ሆኖ መቆየቱ ይታወሳልና አሁን ላይ ደግሞ መንግስት የኢኮኖሚ መሰረትን ለማስፋት በብዝሃ ኢኮኖሚ ስርዓት ተግባራዊ ያደረገ ይገኛል። ይህ በዓለም አቀፍ ደረጃ ተወዳዳሪ የሆነ ኢኮኖሚን በመገንባት ያለው ጠቀሜታ እንዴት ያለ ነው? አመሰግናለሁ ስለጋበዛችሁኝ። የኢትዮጵያ ኢኮኖሚ እስካሁን በግብርናው ዘርፍ ላይ ያተኮረ ነው። ግብርናም ስንል እንግዲህ በጥራጥሬ፣ በቆዳ፣ በቡና በእነዚህ ላይ ያተኮረ ነው። ወደ ውጭም በምንልካቸው ጊዜ ምንም አይነት እሴት ሳንጨምር በቀጥታ ስለምንልካቸው መጠቀም ሀገራችን ኢትዮጵያ መጠቀም ያለባትን ያህል ስትጠቀም አልቆየችም፣ አልኖረችም። ስለዚህ በተለይ ግብርናንና ኢንዱስትሪን ማሰናሰል ያስፈልጋል። የግብርናውን ውጤት ወደ ኢንዱስትሪ አስገብቶ ኢንዱስትሪ እሴት እንዲጨምርበት ማድረግ ያስፈልጋል። እንደምናውቀው ጣሊያን፣ ቤልጅየም፣ ኮሪያ እነዚህ ሀገራት አንድ እግር ቡና የላቸውም። ነገር ግን የቡና ኤክስፖርተርስ ናቸው ከፍተኛ። እኛ ቡና አምራቾች ነን፣ እነሱ ኤክስፖርተርስ ናቸው። የቡና መገኛም ጭምር ሆነን እኛ ቡና መገኛ ሆነን
ኢንዱስትሪያችን ስላላደገ በቀጥታ ጥሬውን ስለሆነ የምንልከው በዚህ እኛ መጠቀም ሲገባን አልተጠቀምንበትም። ስለዚህ ኢንዱስትሪው ማደግ አለበት። አንድ ሀገር ከሌላው ዓለም ጋር ተወዳዳሪ የሚሆነው ኮምፒቲቲቭ የሚሆነው ዓለም አቀፋዊ ተወዳዳሪነት የሚኖረው ጥራትን አስጠብቆ ምርታማነቱን አሳድጎ የሚሸጠው ዕቃ ወይም የሚያቀርበው አገልግሎት ሌሎች ከሚያቀርቡት አገልግሎት ተመጣጣኝ ሆኖ ዋጋውን ካሳነሰ ተወዳዳሪነቱ እየጨመረ ይሄዳል ማለት ነው። ስለዚህ ዓለም አቀፋዊ ተወዳዳሪ ልንሆን የምንችለው ልክ አሁን በተጀመረው ሂደት ውስጥ ግብርናን ከኢንዱስትሪ ጋር ማያያዝ ያስፈልጋል። ማዕድንን ከኢንዱስትሪ ጋር ማያያዝ ያስፈልጋል። ቱሪዝምን ከኢንዱስትሪ ጋር ማያያዝ ያስፈልጋል። ሁሉንም ከኢንዱስትሪ ጋር ስናያይዛቸው ኢንዱስትሪው ቫሊዩ አድ ያደርጋል፣ እሴት ይጨምርላቸዋል። ቆዳን ለምሳሌ በቀጥታ ብንልከውና ጫማና ልብስ አድርገን ብንልከው ሁለቱ የተለያየ ነው። እዚህ ስራ ይፈጥራል፣ እዚህ ተጨማሪ ነገሮችን ቅድም አቶ ስለሽም እንዳሉት ያሰናስላል። ባክዋርድን ፎርወርድ ሊንኬጅ የምንለው ወደ ኋላና ወደ ፊት ሰንሰለቶች አሉ። እነሱን ያሳድጋል። ተጨማሪ ስራ ፋብሪካው ብቻ ሳይሆን የሚሰራው ከፋብሪካው በኋላም ከፋብሪካው በፊትም ያሉ ተጠቃሚዎች ይኖሩናል ማለት ነው። ስለዚህ ይሄ በጣም ጥሩ ሂደት ነው፣ ጥሩ ጅምር ነው፣ አጓጊ ነው፣ ግን ጅምር ነው። ልንበረታበት። ስለዚህ ዓለም አቀፍ ተወዳዳሪነታችንን ከፍ ለማድረግ ዓለም አቀፍ ተወዳዳሪነታችንን ከፍ ለማድረግ ይሄ መነሻው ነው። በቃ ሌላ ምርጫ የለንም። ግሩም። አቶ ስለሺ ወደ እርስዎ ልምጣና እንግዲህ ኢትዮጵያ በአምራች ኢንዱስትሪው ዘርፍ የተቀመጡ ግቦች እንዲሳኩ በቀጣይ በመንግስት የታቀዱ ዋና ዋና ተግባራትና መከወን ያለባቸው ሁነቶችን ላይ ትኩረት አድርገው እነሱ ሀሳቦች ላይ እስኪ ያለዎትን ምልከታ ያጋሩን። መልካም። ቅድምም ነካ ለማድረግ ሞክሬያለሁ። በቀጣይ ተግባራዊ የምናደርጋቸው ምርትና ምርታማነት በዚህ ዘርፍ ላይ የተሻለ ሊሆን እንዲችል አምራች ኢንዱስትሪዎቻችን በአገሩም ውስጥ በውጭም ተወዳዳሪ ሆነው ምርትና አገልግሎታቸውን ሊያቀርቡ እንዲችሉ ማድረግ ነው። ከዛ አኳያ ቅድም እንዳነሳሁት ገቢ ምርትን በመተካት የማይናቅ ሚና የሚጫወት ዘርፍ ነው። አብዛኞቹ ምርትና አገልግሎቶች በፋብሪካ ተቀነባብረው ከውጭ የሚመጡ ከመሆኑ አኳያ ይሄንን ያለንን አቅም በዝርዝር ፈትሸን በአገር ውስጥ ማምረት የምንችላቸው ምርቶች ገቢ ምርትን የውጭ ምንዛሪ የምናድንበት ማፍራት ብቻ ሳይሆን ማዳንም እኩል እይታ ያለው ከመሆኑ አኳያ የገቢ ምርቶችን የሚያቀነባብሩ የሚያመርቱ ፋብሪካዎችን መደገፍ፣ እነኚህን ምርቶች የሚያመርቱ አዳዲስ ባለሀብቶች ወደ ስራው ዘርፍ ሊገቡ እንዲችሉ ማድረግ አንዱ ተቀዳሚ ስራ አድርገን የያዝነው ነው። በቀጣይ 5-6 ዓመታት ውስጥ የምናከናውናቸው ይሄን ማዕከል በማድረግ ነው። ቅድም የጠቀስኩት ወደ 96 የሚሆኑ ገቢ ምርትን ልንተካቸው የምንችላቸው ናቸው። በሀገር ውስጥ አቅም ልናመርታቸው ጸጋዎቻችንን ከግብርና ጋር፣ ከማዕድን ጋር፣ ከትምህርት ጋር፣ ከጤና ጋር፣ ከሌሎች የኢኮኖሚና ማህበራዊ ዘርፎች ጋር ያለውን ቁርኝት ስለ ቱሪዝም ስናወራ ቱሪዝም ኢንዱስትሪ ነው። የኢንዱስትሪ የገበያ መዳረሻ ነው ቱሪዝም ዘርፋችን እና እነኚህን የገቢ ምርት ላይ ትኩረት አድርገን አሁን የተጀመሩ በጣም የሚያበረታቱ ጥረቶች አሉ። የጸጥታ ኃይሎቻችን አልባሳት፣ መጫሚያዎች በአገር ውስጥ እስከ 70% መሸፈን የቻልንበት በኮሪደር ልማቶቻችን እየተሰራ ያለው በአብዛኛው በአገር ውስጥ ምርቶች እየተቀነባበሩ ከመሆኑ አኳያ የምግብ የመጠጥ ዘርፎቻችን እንደዚሁ አብዛኞቹ ከውጭ የምናመጣቸው ስለሆነ ይሄንን ከግብርና ጋርና ከማዕድን ጋር በተለይ ፕራይመሪ የሆኑ የነኝህን ግብአቶች አግኝተን የበለጠ እሴት ተጨምረው ተወዳዳሪ የምንሆንበት ሁኔታ ስላለ አንድ የትኩረት መስክ አድርገን የምንሰራቸው ይሄን ነው። ይሄንን ቅድም ባነሳሁት የፕላትፎርሞች የቅንጅት ስራዎቻችን ከግብርና ጋር ከሌሎቹም ጋር በኢትዮጵያ ታምርትና በአምራች ኢንዱስትሪ ካውንስል አማካኝነት የጋራ
እቅድ እያዘጋጀን ይሄን እውን የምናደርግበትን ሁኔታ የምንፈጥርበት አንዱ አበይት ተግባራታችን ነው የሚሆነው። ሁለተኛ እዛው እያለ ወደ ዓለም ገበያ ላይ ተወዳዳሪ ሆነን ልናቀርባቸው የምንችላቸው እሴት ጨምረን ግብርና በጥሬው ወይም በከፊል በተቀነባበረ ሳይሆን በሙሉ በሙሉ በተጠናቀቀ መልክ አድርገን ልናዋጣቸው የምንችልበትን ሁኔታ መፍጠር አለብን ብለን የኤክስፖርት ስትራቴጂ ወደ 83 የሚሆኑ ምርቶችን ልናመርት እንችላለን ብለን አይደንቲፋይ አድርገናል። ይሄንን ባለሀብቶቻችን ጋር አብረን ሆነን ይሄ እውን የሚሆንበት አዳዲስ ባለሀብቶችም እነኚህን የሥራ መስኮች መሰረት አድርገው ወደ ኢንቨስትመንት ውስጥ ሊገቡ እንዲችሉ የኢንቴግሬትድ አግሮ ፕሮሰሲንግ ፓርክ የሚባሉት የኢንዱስትሪ ፓርክ የሚባሉት እነኚህ ይሄንን መሰረት አድርገው ክላስተር ቤዝ በሆነ አግባብ የሚያድጉበትን የሚስፋፉበትን ሁኔታ የምንፈጥርበት ዋናው ነው። ይሄንን ማዕከል በማድረግ በዋናነት የዚህ ሁሉ ልፋታችን መቋጫ የሚሆነው የማምረት አቅም አጠቃቀማቸውን አሁን ካለበት 60% አካባቢ ወደ 85% አካባቢ የምናደርስበትን ሁኔታ መፍጠር አለብን ብለን አንድ በዋናነት እንደ ተግባር ያዝነው ሁኔታ ነው ያለው። የመፈጸምና የማስፈጸም አቅሞችንም እንደዚሁ መልካም። ስለዚህ እነኚህን ማዕከል አድርገን በዚህ በኢምፖርት እና ኤክስፖርት ላይ ዋና ፒላር አድርገን የምንሰራበትን ሁኔታ በዋናነት ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለው የሚለው በአጠቃላይ በዚህ ሊጠቃለል ይችላል የምንሰራቸው ተግባራቶች የሚለውን ሐሳብ ለመስጠት። መልካም። በኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ልማት ኢንስቲትዩት ምክትል ዋና ዳይሬክተር ስለሺ ለማ አጠቃላይ የአምራች ኢንዱስትሪውን ወደ ተሻለ ደረጃ ለማድረስ እየተሰሩ ያሉ ስራዎች፣ በቀጣይ መከወን ያለባቸውን ጉዳዮች ላይ ሀሳቦትን ስላጋሩን እጅግ አድርገን እናመሰግናለን። መልካም ውሎን ተመኝቻለሁ። እኔም አመሰግናለሁ። በሌላ ጊዜ በሰፊው እንገናኛለን። ፕሮፌሰር ወደ እርስዎ ዳግም መተናል። እንግዲህ እንደሚታወቀው ኢትዮጵያ በተፈጥሮ ሀብቷ የታደለች ሀገር ነች። ቅድም እንደውም እርስዎ የሌሎች ሀገራትን ተሞክሮ እየነገሩን ነበር። ስለ ብራዚልና ስለ ጣሊያን ነግረውናል። ቡና ሳይኖራቸው ቡናን ደግሞ ኤክስፖርት የሚያደርጉ ሀገር ጭምር አንስተዋልና እንደው ኢትዮጵያ የተፈጥሮ የታደለች ሀገር እንደመሆኗ መጠን ኢኮኖሚውን ለመገንባት ምን አመቺ ሁኔታዎችን ይዳርጋታልስ? ምን አመቺ ሁኔታዎች ይኖራታል ከዚህ በኋላ? ኢትዮጵያ በጣም ሀብታም ሀገር ነች። የከርሰ ምድር ሀብቷ በጣም ብዙ ነው። በማዕድናት የበለጸገች ሀገር ነች። በሰው ኃይል የበለጸገች ሀገር ነች። ጸጋዎቻችንን ለይተን ማወቅ አለብን። ምንድነው ኮምፓራቲቭ አድቫንቴጅ ነው የምንለው? ጸጋችን ምንድን ነው? ያንን ጸጋ ወደ ተወዳዳሪነት መቀየር አለብን። የሌለንን ጸጋ ሳይሆን ኮምፓራቲቭ አድቫንቴጅን ወደ ኮምፒቲቲቭ አድቫንቴጅ መቀየር ያለብን ባለን ጸጋ ነው። ለምሳሌ ከዚህ ጋር ላይሄድ ይችላል እንጂ አሁን ኃይሌ ገብረስላሴ ሯጭ ነው ያለው ጸጋ ሩጫ ነው። አንተ ቦክስ ነው መወዳደር ያለብህ ብንለው እስቲ አስቡት። ሪንግ ውስጥ እሱ በቦክስ ለመወዳደር ቢሞክር፣ በጸጋው ግን ዓለምን የሚያስደምም ሪከርድ ሆልደር ነው። ልክ እንደዚሁ እኛ ምንድነው ያለን ጸጋ? ሀገራችን ምንድነው ያላት ጸጋ? ቱሪዝም ከፍተኛ ጸጋችን ነው። የግብርና ምርቶች ከፍተኛ ጸጋዎቻችን ናቸው እና ማዕድናት እነዚህ ጸጋዎቻችን ናቸው። እነዚህ ላይ ተግተን መስራት ይኖርብናል። ሌላው ጸጋችን የሰው ኃይል ነው። አንድ ሀገር ተወዳዳሪ የሚሆነው የሰው ኃይል ሲኖረው፣ የተማረ የሰው ኃይል፣ ክህሎት ያለው የሰው ኃይል እና ሪሶርስ ግብአቶች ሲኖሩት፣ ቴክኖሎጂው ሲኖር እና መልካም አስተዳደር ጭምር ሲኖር ነው። እነዚህ ነገሮች በእኛ ሀገር ውስጥ ያሉንን ለይተን አውጥተን በተለይ አሁን ቡና እኛ ጀምረን ሌሎች ሀገሮች ከኛ ቡና ወስደው በማሳደግም በመትከልም ፕሮሰስ በማድረግም ከኛ ቀድሞ ይገኛሉ። ይሄ ለምን ይሆናል? ይሄ ሊቆጨን ይገባል። የእነሱ ማደግ ሳይሆን መቆጨት ያለበት እኛ ለምንድን ነው ዝም ብለን ወደኋላ የቀረ ነው?
ምን ማድረግ ነበረብን ብለን መነሳት አለብን። እንደዚህ ማድረግ ይገባናል ማለት ነው። ጠቅላይ ሚኒስትር አብይ አህመድ በተለያዩ መጽሐፍቶቻቸውም እንዲሁም ደግሞ በተለያዩ መድረኮች ከሚያነሷቸው ጉዳዮች አንዱ አሁን ወደ ማገባደጃው ላይ ያነሱት ቁጭት የሚለው ጉዳይ ነው። እንዴት ይሄ ሁሉ ሀብት ኖሮን እንዴት ይሄ ሁሉ ጸጋ ኖሮን ወደ ኋላ ቀረን የሚለው ሊያስቆጨን ይገባል የሚሉ ጉዳዮችን ብዙ ጊዜ ያነሳሉና አሁን መንግስት ትኩረት ከሰጣቸው ጉዳዮች አንዱ ብዝሃ ኢኮኖሚን በመገንባት ሂደት ውስጥ ትኩረት አድርጎ እየሰራ ነው ያለው። ግን በዚህ ሂደት ውስጥ ቴክኖሎጂን አጠቃቀሙን በማሳደግ ለዚህ ደግሞ ብቁ የሆነ ብቃት ያለው የሰው ኃይል ከማፍራት አንጻር በቀጣይ መሰራት ያለባቸው ጉዳዮችስ ምን መሆን መቻል አለባቸው? ምክንያቱም ያሉን የተፈጥሮ ጸጋዎች አሉ። የኢንዱስትሪው ላይ ወይም ወደ አምራች ኢንዱስትሪው ላይ ትኩረት ተደርጓል። ግን ደግሞ እነዚህ ሁለቱን በማስተሳሰር ብቃት ያለውን የሰው ኃይል ከቴክኖሎጂው ጋር በማስተሳሰር ረገድ ፕሮፌሰር በቀጣይ መሰራት ያለበት ጉዳይ ምንድን ነው ይሉናል? ለአንድ ሀገር እድገት፣ ለአንድ ድርጅት እድገት፣ ለአንድ ኢንስቲትዩት እድገት 3 ነገሮች ናቸው የሚያስፈልጉት። አንደኛ የሰለጠነ የሰው ኃይል ኮንሰንትሬሽን ኦፍ ታለንት መሰብሰብ ያስፈልጋል። ጥሩ ስራ መስራት የሚችሉ ክህሎት ያላቸውን ሰዎች መሰብሰብ ያስፈልጋል፣ ማዘጋጀት ያስፈልጋል። ሁለተኛ ግብአት ያስፈልጋል፣ የቴክኖሎጂ ግብአት ያስፈልጋል። ዓለም 4ኛ ቴክኖሎጂ አብዮቱን አካሄዱ፣ 5ኛ ቴክኖሎጂ አብዮት እያካሄደ ባለበት እኛ በአንደኛ አብዮት ቴክኖሎጂ አብዮት ደረጃ ሆነን ልንወዳደር አንችልም። ስለዚህ ቴክኖሎጂ የደረሰበት ላይ መያዝ አለብን። እነዚህ ያደጉ ሀገሮች እኛን አፕሮፕሪየት ቴክኖሎጂ ለእናንተ ይሆናል የሚሉን ሌላ ነገር ነው፣ አነስ ያለውን ነው። ካፒታል ኢንቴንሲቭ የሆነ ነገር ለእናንተ አያስፈልግም፣ ሌበር ኢንቴንሲቭ ነው ይሉናል። የጉልበት ስራ ላይ ብቻ መሰረት። ለእኛ የሚያስፈልገን ትክክለኛው ቴክኖሎጂ የመጨረሻው ደረጃ ቴክኖሎጂ ነው። ከነሱ ጋር ልንወዳደር የምንችለው ባለው ቴክኖሎጂው ለሁላችንም እኩል ነው። አሁን አርቲፊሻል ኢንቴሊጀንስ ለሁላችንም እኩል ነው። ስለዚህ በዚያ ደረጃ 3ኛው እና በጣም የሚያስፈልገው ገቨርናንስ ነው። ይሄ መልካም አስተዳደር፣ ታለንቱ ካለ ግብአቱ ካለ መልካም አስተዳደር ያስፈልጋል። መንግስት በመልካም አስተዳደር ኢንዱስትሪዎቻችንን በማገዝ ይሄ ህጻናትን ስናሳድግ ተንከባክበን ነው። ያደገ ድርጅት አይወለድም። ድርጅቶች ይወለዳሉ፣ ያድጋሉ፣ ይወዳደራሉ። ከዛ በኋላ ደግሞ ይወድቃሉ። ከመውደቃቸው በፊት ሌላ ድርጅት መነሳት ይኖርበታል። ስለዚህ በዚያ ሂደት ውስጥ መንግስት በፖሊሲ ደገፋ፣ በፋይናንስ በመደገፍ በፖሊሲ በመደገፍ እነዚህን ስራዎች መስራት ይኖራል። ገቨርናንስ አንድ ሰው ስራውን ለመስራት አንድ ድርጅት ስራውን ለመስራት ይነሳና ስራው ጋር ሳይደርስ ይደክመዋል። ይሄ የአስተዳደር ብልሹነት መቀረፍ አለበት። አንድ ሀገር የምታድገው ድሮ አትሊስት የኮረፕሽን የምንለው ሙሰኝነት የምንለው ሰው እየፈራ እየደነገጠ ነበር የሚጠይቀው። እንዲያው አሁን አይን ያወጣ ነው። ይሄ ካልተቀረፈና ይሄ ካልተስተካከለ የሚሰራው ሰው ኃይል ሌሎች ሀገሮች ያነሰ እንቅፋት የሚያስቀምጡበት ጋር ይሄዳል ማለት ነው። ስለዚህ እነዚህን 3 ነገሮች ማሟላት ያስፈልጋል። በተለይ ቴክኖሎጂን መጠቀም ምርጫ የለንም። እኛ እርግጥ ነው የሰው ኃይል አለን፣ የሰው ኃይል ማሰማራት አለብን። ግን ቴክኖሎጂውን በመጠቀም የሰው ኃይል ወደሚፈልገው ጋር ማሰማራት ነው እንጂ ቴክኖሎጂውን ማስገባታችንና ቴክኖሎጂውን ትራንስፈር ማድረጋችንን ወደ ኋላ ማለት የለብን። በጣም ነው የምናመሰግነው። በአዲስ አበባ ዩኒቨርሲቲ በኢንዱስትሪያል ኢንጂነሪንግ መምህርና ተመራማሪ ፕሮፌሰር ዳንኤል ቅጣው እዚህ መጥተው ስለሰጡን ማብራሪያ እጅግ አድርገን እናመሰግናለን። መልካም ጊዜ። እኔም ስለሰጣችሁኝ እድል በጣም አመሰግናለሁ። ጊዜ ሪስትልኝ። ጥሩ ጊዜ ይሆናል። እናመሰግናለን።